እንግዲህ ይህን የምገባ ፕሮግራም ስንጀምረው ዘርፈ ብዙ ጠቀሜታዎች አሉት። አንዱና የመጀመሪያው ምንድነው? ህፃናት በንቃት እንዲከታተሉ ያደርጋል። ሌሎች ጥቅሞች ደግሞ አሳላሽ ቀሪ መሰላቸት ምናምን ማርፈድ የሚባል ነገር የለም። አሁን ምገባው ከተጀመረበት ቀን ጀምሮ እስከ ዛሬ ያለውና ከዚህ በፊት ያለው በጣም ትልቅ ለውጥ አለው፣ ልዩነት አለውና አያረፍዱም። በሰዓቱ ሌሊት ጧት ነው የሚመጡት። አይሰላቹም። በቃ ምገባ ምናምን በቃ ደስ ብሏቸው ነው፣ ህፃናት ደስ ብሏቸው ነው እየተመገቡ ያለው እና በአጠቃላይ ምን ለማለት ፈልጌ ነው የህፃናትን ህይወት እየታደገ ነው ብዬ ነው ማስበው። ይሄ ምገባ ፕሮግራም ደስ የሚል ነው። እድለኛ ናቸውን ብዬ አስባለሁ እነዚህ ህፃናት። እውነት ለመናገር እኛ ያለፍንበትና አሁን እጅግ በጣም ልዩነት አለው እና እንደ እድለኝነትም ነው የምቆጥረው ይሄን ምገባ ፕሮግራም በትምህርት አቀባበላቸው ላይ ያለው ጥሩ ተጽዕኖ ምንድነው? በንቃት ይሳተፋሉ። አሁን ጧት መጥቶ ህፃናት አምሯቸው እንዲሁ ቶሎ ይሰለቻል፣ ቶሎ ደግሞ የመቀበል ባህሪ ያላቸውና ይሄ ምገባ ፕሮግራም ከተመገቡ በኋላና ሳይመገቡ በፊት ያለው እጅግ በጣም ልዩነት አለው። በንቃት በጥንቃቄ ትምህርታቸውን በትኩረት እየተከታተሉ ነው ያለው። ከዚህ ቀደም በትምህርት ቤት ደረጃ ምገባ የለም ነበር። ያው የቀን ውሏችን ራሱ ከዙሪያ ትምህርት ቤት አኳያ የተወሰነው ስነት ነበረው። አሁን ግን ምገባ የካቲት 3 ቀን ነው የጀመርነ። እንኳን አቋራጭ ተማሪ ሊኖርብን ከተመዘገበ በላይ ነው ተማሪያችን ያለ። አሁን ምገባ ከተጀመረ ምግቡን ብለው ሳይሆን በቃ ለትምህርታቸው ትኩረት ሰጠው ወደ ትምህርት ቤት እንዲመጡ ሆኗል። ምገባ ከተጀመረ ቀን ጀምሮ ማለት ነው። በትምህርት አቀባበላቸውም የተሻሉ 6 አመቶች አሉ፣ 5 አመቶች አሉ፣ 4 አመቶች አሉ። የትምህርት አቀባበላቸው የተሻለ በሌላ ትምህርት ቤት ከሌላ ትምህርት ቤቶችም የጉድኝት ማዕከላት መጥተው ሲገመግሙ ከአጠቃላይ ከኛ ከጉድኝታችን የተሻለ ፕሮግራሙም በዚህ መቀጠል አለበት የሚል አስተያየት ሰጠውን ሄደዋል። ጨምሬ ባንዲ ላይ አንጂን ጨምሬ ሁለት አረኳ ደምሬ ደምሬ በሁለት ላይ አንድን ጨምሬ ሶስት አረኳ ደምሬ በሶስት ላይ አንድን ጨምሬ ስምንት አረኳ ደምሬ። እንዲቀጥል ከማህበረሰቡ ምን ይጠበቃል ብለን በሩብ ዓመት ስብሰባ አለን። አሁን ሰብስበን ነበር መጋቢት 21 በሰበሰብንበት ሰዓት ሁሉም ማህበረሰብ ምገባው እንዲቀጥልልን የተለያዩ ማቴሪያሎችን እንገዛለን። ትልቅ ህልም አለኝ። ዝግጁ ናችሁ? ሃይ ቢሲዲ ቆጥር ያለው ጥፍር ቀለማት ለይቻለሁ። ምስጋና ለመምህራኖች። ምገባው ከተጀመረ በኋላ ያለው ለውጥ ምንድነው? የመጀመሪያው እንግዲህ ፊትም እንደገለጽኩትኝ የተማሪ ሽፋናችን ከፍ አድርጎታል ነው። ሁለተኛው በትምህርታቸው አያያዛቸው ላይ ከፍተኛ አስተዋጽኦ አለው ምገባው። ዝም ብሎ የማስመሰል ወይም ደግሞ ሌላ መሰል ነገሮች አይደለም። ተማሪዎች ትምህርት ቤት በሚመጡበት ሰዓት ህፃናት ናቸው። በተለይ እኛ የጀመርነው በወረዳ ደረጃ ላይ ቅድመ አንደኛ 7 ዓመት ያልሞላቸው ህፃናት ናቸው። እነዚህ ህፃናት 2 ሰዓት ይገባሉ። 2 ሰዓት ገብተው እስከ ምሳ ሰዓት ድረስ የሚቆዩበት አግባብ አለ። ይሄ ምገባው በመሆኑ የተነሳ ትምህርታቸውን አንደኛ ሙሉ ቀን እንዲማሩ የማስቻል ሁኔታ አለ። ሁለተኛው ደግሞ ወዲያውኑ ምግብ ስለሚያገኙ በሰዓቱ ስለሚመገቡ የህፃናት ከ4 ሰዓት በላይ መቆየት አይችሉም አንዴ ከተመገቡ።
ይህንንም ጭምር ትልቅ አስተዋጽኦ እና ድጋፍ ስላደረገልን ተማሪዎች ትምህርታቸውን ማወቅ ያለባቸውን እንዲያውቁ የማድረግ አስተዋጽኦ በከፍተኛ ደረጃ እያደረገልን ይገኛል። በትምህርት ቤቶች ላይ የትምህርት ቤት ወይም የተማሪ ምገባ በተመለከተ እንግዲህ በሀገር አቀፍ ደረጃ አንዱ ኢኒሼቲቭ ነው። ይህ እንግዲህ በሁለት መንገድ ማየት እንችላለን። አንደኛው በክልላችን ብሎም በወረዳችን የህፃናት መቀንጨርና መቀጨጭን ሙሉ ለሙሉ ለማስወገድ ትምህርት ቤቶች ላይ አፕላይ መደረግ መቻል አለበት በሚል ኢኒሼቲቭ በንቅናቄ እንደኛ ወረዳ በዚህ ዓመት ጀምረናል። አይን አፍንጫ ምላስ ጆሮና እጃችን ናቸው። አይን አለኛ ያለው ጆሮ አለኝ ሰማለሁ። በአፍንጫዬ ማሸታለሁ። በምላሴ እቀምሳለሁ። እጅም አለኝ መዳሸሻ የስሜት ሕዋሳዬን እወቁልኝ። ምገባ የጀመረው እንግዲህ ካለው ከወረዳችን የመልካም አስተዳደር ወይም ወቅታዊ ችግር ጋር በገጠመን እስካሁን የጀመርንባቸው 11 የአንደኛ ደረጃ ትምህርት ቤቶች ናቸው። የቅድመ አንደኛ ደረጃ ትምህርት ቤቶች ላይ በተከፈቱት 100% በሁሉም ትምህርት ቤቶች ላይ መማር ማስተማር በጀመርንባቸው ምገባችንን ጀምረናል ማለት ነው። ይህንን ምገባ በዚህ ዓመት ቅድመ አንደኛ ነው በወረዳ ደረጃ የጀመርነው። ቀጣይ ቅድመ አንደኛ ሳይሆን አንደኛ ደረጃ፣ ሁለተኛ ደረጃ እያልን ማስፋት ስራ ይሰራል። ይህንን ደግሞ በዚህ ዓመት እንግዲህ ይህንን ሩብ ዓመት እያገባደድን ነው የምንገኘው። እቅድ ላይ ያለነው በቀጣይ በሁሉም ትምህርት ቤቶች ባሉን አንደኛ ደረጃ ትምህርት ቤቶች ተደራሽ አድርገን በሰፊው ሰርተን አንደኛ ትምህርት ቤቶች ለአካባቢው ማህበረሰብ ሞዴል ማድረግ ነው። ስርዓተ ምግቡን በራሱ ሞዴል መሆን አለባቸው። ከዚህ ትምህርት ሊወሰድ ይገባል።